ናታን ቀለበት ካላሰረልኝ ራሴን አጠፋለሁ እያሉ ይገኛሉ። ወይዘሮ አቤጌል ማለት ነው እንግዲህ አባትየውና እናትየው ይህንን ጉዳይ እየተማከሩበት ነበረ። እሱ እንግዲህ እንዴ እሷ መብራት ናት ወይ ራሷን የምታጠፋው እያለ አቶ ደረጀ እየተቆጣ ይገኛል ማለት ነው። እሷም እንግዲህ ለምርቃቴ ለታ ግዴታ ተንበርክኮ ቀለበት ሊያደርግልኝ ይገባል እያለች ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታ ግን ይሄን የተሰማች እንግዲህ ጆሮዋን ጭው አርግቷት አዲስ ነገር ነው የተፈጠረባትና እንዴት በግድ አስገድደ ነው እንዴ ለአንቺ ቀለበት እንዲያስርልሽ የምናደርገው እያለቻት ነበርና አዎ አስገድዳችሁም ቢሆን ህግ ጥሳችሁም ቢሆን ሽምግልና ላኩ ነበር ያለችው። ወደ ናታን ቤተሰቦች ማለት ነው። ልጃችንን አግቡልን፣ ልጃችሁ ቀለበት ይታሰርላት ተብሎ አዲስ ህግ ወጥቷል ማለት ነውና ይሄ ነገር ግን ጆሮዋን ጭው አርግቷታልና ወይዘሮ ማርታ እንዴት ባልተከበርንበት ሀገር ውስጥ ልታዋርጅን አንቺ ቆርጠሻል እያለች እንግዲህ እየተቆጣቻት ትገኛለች። እንደዚሁም ዳጣም እንግዲህ ለናታን ያለውን እንግዲህ ተደበቁ ያሉ ሚስጥሮችን ሁሉ ነግረዋለች ማለት ነው። ምን ተፈጠረ የሚለውን እንግዲህ መጨረሻ ላይ ማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ትረፍረፍ ይበልኝ። እንግዲህ በዛሬው ዕለት ከባለፈው ስቀጥልላችሁ ወይዘሮ አቤጌል እንግዲህ ምሳሌን እያፋጠጠቻት ነበረ። ምሳሌ ወደ እነሱ ቤት መታ ነበረ እና እሱም እንግዲህ የዳጣ አባት ማን ነው? እናቷ ማናት? እናንተ ቤት ነው የተወለደችው? ቤተሰቦቿን ታውቂያለሽ ወይ? እያለች እንግዲህ እየጠየቀቻት ነበረ። ከዛ በፊት ግን ቀደም ብላ ዳጣ አንዳንድ ነገሮችን ነግራታለች ማለት ነው። እና አንድ ኤቢ የምትባል ልጅ እኛ ቤት አለች፣ በጥያቄ ልታፋጥጥሽ ትችላለች ስለኔ። ስለዚህ የዳጣ አባት ማን ነው ብላ ከጠየቀችሽ ሲሳይ ነው በያት። ስለዚህ ሌላ ደግሞ ነገር ጠየቀችሽ አላቅም በያት። ጥያቄው ብታይ ልብ አድርቅ ናት ነበር ያለቻት። እና እንግዲህ ምሳሌም እሺ በቃ ዳጣዬ ብላ ተስማምታ ነበር። እና እንግዲህ ማን ነው የእሱ አባት ብላ ስትጠይቃትም በጣም በመደንገጥና በመፍራት እንግዲህ እየተንቀጠቀጠች ነበር። ፊቷ ላይ ፍርሃት ይታያል። ነገር ግን ዳጣ ያለቻት ነገር ያው ትዝ ብሏታል ማለት ነው። እና ስለዚህ የዳጣ አባት አቶ ሲሳይ ነው ነበር ያለቻት። የዳጣ አባት ሲሳይ ነው ያለቻት። አዎ ሲሳይ ነው እንደዛ ሲሉ ሰምቻለሁ፣ ግን እሷ እኛ ቤት መጥቶ አያውቅም ነበር ያለችው። እና እናቷ ስትላት እናቷን እኔ አላቃትም ነበር ያለችው። እና ፍቅረኛ አላት አይደለ እናንተ ሰፈር ፍቅረኛ አላት ብላ ነበር የጠየቀቻትና እኔ አላቅም የላትም አላቅም ነበር ያለችው። ዳጣ ግን ደግሞ ተንኮለኛ እየሆነች ነው ዳጣ ማለት ነው። እና ዳጣ እንግዲህ እንዴ እነሱ ሰፈር እናንተ ሰፈር አርጁን አለ እንዴ ነበር ያለቻት። ማለት አንቺ ደግሞ ልትፈልገሽ ነው? እና አርጁን ተሌለ ታዲያ ማን ነው ፍቅረኛ የሚሆን? አርጁን ነው ፍቅረኛ የሚሆን? አንቺ አሁን ለማቃጠል ነው እንደዚህ የምታደርገው ያለ ስትላት እንግዲህ አይ የላትም እኔ አላቅም ነበር ያለችው። እንግዲህ ምሳሌ እና ዳጣ እንግዲህ ቀበል ብላ አዎ እኔ ያላት አይቻታለሁ እኮ ከወንድ ጋር ነበር ያለቻት። ከማን ጋር ነው ያየሻት ብትላ አንቺም እኮ የተሻል ቅድም እዛ ጋር ከናታን ጋር ቁጭ ብለው ነበር ያለቻት። እንግዲህ ውሃ ይሄንን ነገር እየተጠቀመች ያለችው አቤጌልን ለማናደድ ይመስላል ማለት ነውና እንግዲህ በዛ ማር ሁለቱ እህትማማቾች አንቺ ዝም በይ፣ አንቺ ዝም በይ፣ አጋጭሻለሁ፣ አጠናግርሻለሁ መባባል ጀምረዋልና ይሄን እየተመለከተችው እንግዲህ ምሳሌ እንዴ እናንተ እህትማማቾች አይደላችሁም እንዴ? ለምንድን ነው የምትጣሉት? እኔ እኮ እህት ቢኖረኝ አልጣላትም፣ እንደውም በጣም ነው መንከባከባት እያለች ነበርና እንደውም አቤጌል በቃ እንደውም ውሃ እናንተ ቤት ሂድ አንቺ እኛ ጋር ተቀመጪ ነበር ያለችውና ምሳሌ እንግዲህ አይ እኔ ከአባዬ ጋር ነው መኖር የምፈልገው ነበር ያለችው። ውሃም እንግዲህ ወይ እኔ ብሄድም ተመልሼ እመጣለሁ እኔም እዚህ ቤት ነው መኖር የምፈልገው እያሉ ነበርና እንደውም ምሳሌ በቃ ወደ ቤትሽ ሂጂ አንቺ ከዚህ ከውሃ ጋር የምትቀመጪ ከሆነ እንደ ራሷ ጅል ነው የምታደርግሽ ነበር ያለቻት። እና ውሃ ግን አትሄድም ጓደኛዬ ናት አይሆንም ከኔው ጋር ነው የምትሆነው እያለች ነበር የምትገኘው። እና ሌላው ነገር እንግዲህ ሰላም ጠብቃ በቃ የራሷ ውሳኔ ለመወሰን አስባለች ማለት ነው። መቼ ድረስ ነው የምጠብቀው? ይህን ሁሉ አመት ዋጋ ከፍያለሁ። አሁን ግን ያለው ነገር እውነቱን አፍረጠርጠዋለሁ እያለች እንግዲህ ወስና ተነስታለች ማለት ነው። አቶ ደረጀም ዛሬ ነገ ማለቱን እንግዲህ እንደቀጠለበት ነው። እዚህ ጋር እንግዲህ አስጠርታው ነበረ አቶ ደረጀን አስጠርታው እሱም ለምን ፈለግሽኝ ሰላም እያላት ነበረ።
እሷም ጋሼ እኔ አንተን የምፈልግህ ለአንድ ነገር ነው፣ ሌላ ምንም የሚያገናኝ ነገር የለም። ምን ላይ ደረስክ የልጄን ጉዳይ ነበር ያለችውና እሱም ምንም ላይ አልደረስኩም ሰላምዬ እባክሽ ትንሽ ታገሽኝ ነበር ያላት። እሷም ብዙ ታግሻለሁ፣ ከእንግዲህ በኋላ ከዚህ በላይ ልታገስ አልችልም፣ አወስኛለሁ፣ ምንም ካልወሰን ካንተ እኔ ለመናገር ወስኛለሁ ነበር ያለችውና እሱም እንግዲህ እያስፈራራሽ ነው፣ ለዚህ ቤት ከኔ በላይ አንቺ ትጠነቀቂለታለሽ፣ ለዚህ ቤት ስለምትጠነቀቂ ነው ይህን ሁሉ አመት ዝም ብለሽ የተቀመጥሽው፣ አሁንም በፊት ተቆየሹ በላይ አይበልጥም፣ ስለሆነ አንድ ሳምንት ታገሽኝ፣ እኔ የሆነ መፍትሄ አመጣለሁ ነበር ያለውና እሷም እንግዲህ እሺ አንድ ሳምንት ማለት በጣም ትንሽ ናት፣ ከመውለዴ በፊት ሆስፒታል ከመግባቴ በፊት የልጄን ጉዳይ ማወቅ ፈልጋለሁኝ። እኔ ይህን ሁሉ አመት ታግሼ ጠብቄ፣ አንተ ግን ከውለታም አልቆጠርከውም። የልጅን ጉዳይ ደግሞ ለአንተ አልነግርህም፣ አንተ ስለ ልጅ ብዙ ነገር ጠንቅቀህ ታውቃለህ ነበር ያለችውና እሱም እሺ በቅርብ አስደስትሻለሁ፣ በቅርብ ሰርፕራይዝ አደርግሻለሁ በአንድ ሳምንታት ውስጥ እያላት ይገኛል ማለት ነው። ሰላም ብቻ አይደለችም፣ እኛም በጉጉት እየጠበቅን ነው ማለት ነውና እንግዲህ ናታንና ዳጣም እንግዲህ ሰው ሲተኛ ጠብቀው ፊልም እያዩ እየተገናኙ ናፍቆታቸውን እየተወጣጡ ነው የሚለዩት ማለት ነው። ይሄ ነገር ግን ዳጣን ደስ አላላትም። አንተ ሰውዬ ሕግ እየጣስክ ነው፣ ምን ሆነህ ነው? ቆይ እንዴ እቤት ውስጥ አንገናኝም ተባብለን አልነበር ወይ እያለችው ነው። እና እሱ ግን አይ በቃ እየናፈቅሽኝ እኮ ነው አልቻልኩም፣ አንቺ ግን በቃ ፊልም ሳታይ አተኝም ማለት ነው ነበር እንግዲህ ያላትና እሷም አዎ ፊልም ስለምወድ ግዴታ ቶሎ ስለማልተኛ ፊልም ማየት አለብኝ ነበር ያለችው። ና እንግዳውስ አብረን እናያለን እያለ እንግዲህ አንዳንድ ነገሮችን እያወራት ነበር። ና ስለዚህ እኔና አንቺ ተጋብተን ስንት ልጅ ወይ ነው የምንወልደው ነበር ያላት። ና እሷ አንተ ስንት ቢሆንልህ ይሻላል ብትለው 4 ነበር ያለው። እና ናታን ዳጣ ግን አይ እኔ 12 ነው ያለችው። እኔ 12 ወይ 14 በቃ የራሴን ልጆች መስርቼ የልጅ ልጆቼ መስርቼ በቃ የራሴን ብሄር መስርቼ ዳጣ ብሄር የሚባል የራሴን መስርቼ መኖር ነው የምፈልገው ነበር ያለችውና እንግዲህ እሱም አንቺ ማይሆን ነገር አታውሪ፣ እውነቱን እኮ ነው የምጠይቅሽ ነበር ያለትና በቃ እንደዛ ነው እሱን ያን ይደርሰና እናየውም ታዳ ነበር ያለችውና ሰርጋችን መቼ ነው ታዳ እኔና አንቺ መቼ ነው የምንጋባው እያላት ነበረ። እንግዲህ መቼ ነው የምንጋባው የሚለው ጥያቄ ለእሷ ግራ አጋብቶታል። ማለት መቼ እንድንጋባ ትፈልጋለህ ነበር ያለችውና እኔ እንድንጋባ የምፈልገው ትምህርቴን ስጨርስ ተመርቄ በቃ ትምህርቴን ስጨርስ ከትምህርት መልስ ነው ያለውና ከትምህርት መልስ ማለት ክላስ ጨርሰ ስትመጣ ከትምህርት ከሰዓት በኋላ ነበር ያለችውና አረ አይደለም ባክሽን ትምህርቴን ጨርሼ ስመረቅ ማለት ነው ነበር ያላት። በቃ አንተ በተዘጋጀክ ሰዓት እኔም አለው ነበር ያለችውና ይሄን ሰዓት ብላ ባትነግረውም አንተ በተዘጋጀክ ሰዓት እኔም አለው ነው ያለችው ማለት ነውና ስለዚህ እና ያንቺ ንገሪኛ መቼ ነው የምንጋባው? እስቲ ያንቺ መቼ ቢሆን ደስ ይልሻል ቢላትም እንግዲህ እንደውም ትችዋለሁ እኔ የክፍለ ሀገር ልጅ አላገባም ነበር ያለችው። ሀሳቡን አስቀይረዋለች ማለት ነው። እንግዲህ ሳም አርግቷ ካጠገቧ ሄዶ በቃ ተመልሶ በቃ ደግሜ ልሳምሽ እያላት ነበረ ማለት ነው። ፍቅር እንደዚህ ያደርጋል እንዴ? እንቅልፍ ይከለክላል እንዴ? የዳጣና የናታን ፍቅር እንግዲህ የተለየ ነው ማለት ነው። የእውነት ያርግላችሁ በሏቸው፣ በቃ የእውነት ያርግላችሁ በሏቸውና ስለዚህ አንቺ ግን ሰርጋችን እንዴት ቢሆን ደስ ይልሻል ቢላትም እንግዲህ እንደ ማንኛውም ይደገስልኝ፣ ግን የሰርጌ ለታ እናቴ እንድትኖር ፈልጋለሁ ነበር ያለችውና አንቺ ስለምስለ እናትሽ አትነግሪኝም ነበር ያላት። እሷም አሁን መሽቷል፣ የኔ ህይወት ታሪክ በጣም ብዙ ነው፣ አሁን እዚህ ጋር ብነግርህ ወይ ብለህ ትጮዋለህ ወይ ቤቱን ትረብሻለህ፣ ሌላ ጦርነት ልከፍትብን ትችላለህ፣ ስለዚህ ነገ እነግርሃለሁ በማለት ነበር ያሰናበተችውና ሰላምም እንግዲህ በተደጋጋሚ ስለ ዳጣ ጠይቅልኝ እያለች ትገኛለች እና እሱም ግን እሺ በቃ አሁን ልብ ለልብ ስለተቀራረብን ልትነግረኝ ትችላለች፣ ጠይቄ እነግርሻለሁ ነበር እንደምንም አወጣጥቼ እነግርሻለሁ ብሎ እንግዲህ ለሰላም ቃል ገብቶላታል ማለት ነው። እሷም እንግዲህ ባለችው መሰረት ነገ እነግርሃለሁ ብላ እንግዲህ ቃል ገብታለታለች ማለት ነው ለናታን።
እሱም እንግዲህ በቃ ውጪ ላይ እንገናኛለን በማለት ውጪ ላይ ተቀጣጥረው እሷ ቀደም ብላ ወጥታ እሷ እንግዲህ ዳጣ ቀደም ብላ እንድትወጣ አደረገና እሱ እንግዲህ ከተል ብሎ ነበር የሄደው። እሱ ሲወጣ እንግዲህ ወይዘሮ አቤጌል ተከትለው ነበረ። ተከትለው የት ነው የምትሄደው ናታንዬ? ዛሬ ደግሞ አምሮብሃል ምናምን እያለችው ነበረ። እሱም አመሰግናለሁ በማለት እንግዲህ እሷም እንግዲህ ደግሞ ዳጣም ወጥታለች። እሷን ተከትለ ለምንድን ነው የምትወጣው ነበር ያለችው። እና ታዲያ እሷም እዚህ ቤት ውስጥ ነው የምገባው፣ እኔም እዚህ ቤት ውስጥ ነው፣ ሌላ በር አለ፣ ሌላ መውጫ በር አለ እንዴ? ቤት እንደወጣ ፈልገሽ ነው ነበር ያላትና፣ አይ ሲመስለኝ ውጪ ላይ እየተገናኛችሁን ይመስለኛል ነበር ያለችው። እና ታዲያ ብንገናኝስ ምን ችግር አለው? እኔ ደግሞ የምሄደው መጣፍ ሊገዛ ነው ነበር ያላትና፣ አይ ሲመስለኝ ያችን አይጥ ውጭ ላይ እያገኘሃት ነው ነበር ያለችው። እሱም አይጥ እንዳትያት ካሁን ጀምሮ አንቺ እኔን አግባኝ የምትይው የዳጣን ሩብ አይደለም ግማሽ የእሷን 1% እንኳን ጠባይ የለሽም። የእሷን 1% ጠባይ እንኳን ቢኖርሽ አንቺን አገባሽ ነበረ። አንቺ ግን ከሁሉም ዜሮ ነሽ። በእንደዚህ አይነት ጠባይሽ ነው እኔና አንቺ ተጋብተን መኖር የምንችለው በማለት ነበር እንግዲህ ትቷት ሄደውና ከዛሬ ወዲያ ግን እቺ አይጥ ብለሽ በተሰድቢያት እኔና አንቺ ነው የምንጣለው ነበር ያላትና እንግዲህ እሱ ትቷት ሲሄድ እሱ ራቅ ካለ ወደ ካጠገባ ደግሞ የምርቃት የለታ ተንበርክከ ቀለበት ታስርልኛለህ፣ ነግሬሃለሁ ባታስርልኝ አላቅህም ነበር ያለችው። እንግዲህ በግድ ቀለበት ልታሳስረው ነው ልጁ ማለት ነው። እሱም እንግዲህ በጣም እየተገረመ እንግዲህ ትቷት ሄዶ ነበርና ወደ ቤትም ተመልሳ እንግዲህ ለወይዘሮ ማርታ ምንድን ያለችው በቃ የኔ ዘንድሮ ነው የምመረቀው፣ ምርቃቴ እየደረሰ ነው ነበር ያለቻት እና ወይዘሮ ማርታም እና ውሽ ረስቼው ነበር ለካ ዘንድሮ የምትመረቂው በማለት እንግዲህ ሙድ እያዘችባት ነበረ። እማዬ ከምሬ ነው ዘንድሮ ነው የምመረቀው፣ ግን የምርቃቴ ጊዜ ምን ልታደርጉልኝ አስባችኋል ነበር ያለችውና እሷም እንግዲህ ምን እናደርግልሻለን ታዲያ እናስመርቅሻለና አንቺ ዝም በይ፣ ለአንቺ የሚያስፈልግሽን ነገር ሁሉ የሚበጅሽን ነገር ሁሉ አባትሽ ያደርግልሻል። አንቺ ግን ምንም ነገር እንዳትናገሪ ነበር ያለችውና አይ እማዬ እኔ ሌላ ነገር ነው ያለኝ የእናንተ የምታደርጉልኝን አልፈልግም ነበር ያለችውና ደግሞ የማይሆን ነገር ተናግረሽ አባትሽ እንዳይቀየምሽ ዝም በይ፣ የሚያስፈልግሽን ነገር እሱ ያደርግልሻል ነበር ያለቻትና አይደለም እማዬ ታደርጉልኛላችሁ፣ ግን እኔ የማስበውን አታደርጉልኝም። የኔ የምርቃቴ የትምህርት የመጨረሻ ስመረቅ ናታን ቀለበት እንዲያደርግልኝ ነው የምፈልገው ነው ያለችው። እና ወይዘሮ ማርታ ግን በጣም እንደደነገጠችው ማለት እንዴት ነው ቀለበት የሚያደርግልሽ? አስገድደ ነው በግዴታ ነው ወይ ቀለበት የሚያደርግልሽ ነበር ያለቻት። በግድ ቀለበት ያደርግልሽ ነበር ያለቻት ነው። አላቅም እማዬ፣ በቃ የእሱ አባት ደግሞ ከኛ ጋር መዛመድ ይፈልጋል። ከኛ ጋር መዛመድ ስለሚፈልግ በቃ ልጅ ቀለበት ያደርግላት በሉት፣ ቀለበት ያደርግልኝ እና እኛ ደውለን ልጃችንን ቀለበት አድርጉላት ብለን እንንገራቸው። እኛ እኮ የሴት ቤተሰቦች ነን፣ የወንድ ልጅ አባትን ደውለን እኛን ልጃችን ውሰዱ የምንለው ነበር ያለቻትና ወይስ ህግ ጣሱ እያልሽ ነው ነበር ያለቻት። እሷም አዎ ችግር የለም ለእኔ ስትሉ ህጉን ጣሱና እንደዛው አበሏቸው ነበር ያለችው። እንግዲህ አይኗን በጨው ታጥባ እሷም በተከበርንበት ሀገር ልታሰድቢን ነው ያንቺ አሰዳቢ ውጭልኝ ካጠገቤ በማለት እንግዲህ በጣም በመናደድ እንደ ምን አይነቷ ልጅ ነው የሰጣኸኝ ፈጣሪ እያለች እንግዲህ በጣም እያማረረች ነበረ ወይዘሮ ማርታና ውጭልኝ ካጠገቤ ብላ ነው እንግዲህ ካጠገቧ ያስወጣቻትና ይህን ነገር ተመካከሩበት። ካልተመካከራችሁበትና ናታን ለኔ ቀለበትማ አድርግልኝ ከሆነ ራሴን አጠፋለሁ ነበር ያለችው። እንግዲህ በግዴታ እሱ ቀለበት ካላደረገላት ራሷን ልታጠፋ ነው ማለት ነው። እሱ አይደለም እሷን ሊያገባ ምንም አይነት ቦታ እንግዲህ የለውም እስካሁን ድረስ፣ የወደፊቱን አናውቅም እንጂ ማለት ነው። እና የአቤጌል ነገር ብቻ በጣም ከበድ ያለ ነውና እስከዚህም ድረስ እየሄደች ነው እንግዲህ ማለት ነው በግዴታ። እንግዲህ ወይዘሮ አቤጌል ምንድነው እናቷ ጋር በመሄድ የኔ ምርቃት መቼ ነው? ምን ልታደርጉልኝ አስባችኋል? የሚል ጥያቄ ነው ለወይዘሮ ማርታ ያቀረበችላት እና እሷም አባትሽ የሚያስፈልግሽን ያደርግልሻል፣ አንቺ ዝም በይ፣ ምንም ነገር ተናግረሽ አባትሽን እንዳታስቀይሚው፣ ለአንቺ የሚያስፈልግሽን የሚበጅሽን ነገር ሁሉ አባትሽ ሊያንቺ ለማድረግ ዝግጁ ነው፣ አንቺ ግን ዝም በይ፣ ምንም እንዳትናገሪ ነበር ያለቻትና እሷም አይደለም እናንተ የምታስቡት አይሆንልኝም፣ እኔ ያሰብኩት ነገር አለ ነበር ያለቻት። እሺ ምን አሰብሽ ነበር ያለቻትና እሷም እንግዲህ የኔ የምርቃት ለታ ናታን ቀለበት ያደርግልኝ ነበር እንግዲህ ያለችውና ያው ህጉንም ጥሶ ያው በቃ ህጉንም ጥሳችሁ ቢሆን ደውላችሁ ለናታን አባት ለኔ ቀለበት እንዲያደርግልኝ ልጃቸው ንገሩልኝ ብላለች ማለት ነው።
በተከበሩበት ሀገር ልጃችንን እንግዲህ ቤት ተቀምጣ ቀረች ወይ አረጀችብን ምን ሆነችብን ብለው እንደሚደውሩ አላቅምና እንግዲህ ከኛ ጋራ መዛመድ ስለሚፈልግ የናታን አባት ደውላችሁ በቃ ህጉንም ሰብራችሁም ጥሳችሁም ቢሆን ተማከሩበት፣ ካልሆነ በቃ ራሴን አጠፋለሁ ብላለች። ይሄን ጉዳይ እንግዲህ ወይዘሮ ማርታ በጣም አስጨንቋታል። ለአቶ ደረጀም እየነገረችው ነበረ። አቶ ደረጀም እንግዲህ የኤቢ ምርቃት እየደረሰ ነው። የምርቃት የለታ ናታን ቀለበት እንዲያስርልኝ ፈልጋለሁ ብላለች ነው ያለችው። እንግዲህ መጀመሪያ ዳርዳርም እያለች ነበረ። የናታን አባት ደህና ነው ወይ ትደውልለታለ ስትለው እንግዲህ አዎ ደህና ነው፣ መጥቶ አቅም ወደ አዲስ አበባ ቆየ እያለችው ነበርና እሱም አዎ ሰሞኑን መጣለሁ ብሎኛል እያለች ነበረ። ብታይ እኮ የናታን አባት ለኔ አባቴ ነው፣ ጥሩ ጓደኛዬ፣ መልካም ጓደኛዬ፣ እንዴት ልጆች አስተዳደግ እንደሚያቀባት ልጆቻቸው ብታይ ነበር ያለውና እሱንማ አዎ ከናታን ራሱ ማወቅ እንችላለን ነበር ያለችውና የምናታን ብቻ ሌሎቹስ እዛ ያሉት ብታያቸው እንዴት እንደሚዋደዱ ስነ ምግባራቸው፣ ትህትናቸው፣ ለሰው ያላቸው ክብር ይለያል ነበር ያለውና እሱንማ በናታን ላይ የሚያየ ነው ነበር ያለችውና ስለዚህ ከሱ ጋር መዛመዳችን የማይቀር ነው እያለችው ነበረ። እሱም እንግዲህ መቼም በግዴታ ኑና ተዛመዱን አንላቸው፣ እነሱ በራሳቸው መንገድ ካልመጡ እኛ የሴት ልጅ አባት ነን እኮ ነበር ያለውና እሷም እንግዲህ ዛሬ ደግሞ ብላ እንግዲህ ምን ለማለት ፈልገሽ ነው ነበር ያላት። ምኑን ደብቀዋለሁ፣ እውነቱን ልናገረው እንጂ ደብቄ ምን ልሆነው በማለት እንግዲህ በመጨነቅ ምን ለመናገር ፈልገሽ ነው ተናገሪ ቢላትም እንግዲህ የኤቢ ምርቃት እየደረሰ ነው፣ የምርቃት የለታ ናታን ቀለበት እንዲያደርግልኝ ፈልጋለሁ ብላለች ነበር ያለችው። እሱ እንግዲህ ቀለበት ምንድን ነው የምን ቀለበት ነበር ያለው። እንግዲህ ማመን አልቻለም ራሱ ማለት ነው። ቀለበት ነው ታዲያ 80 ወይ ደግሞ ፕሮሚስ፣ በቃ ፕሮሚስ ትፈልጋለች ያለታ ፕሮሚስ እንዲገባላት ወይ ቀለበት እንዲያደርግላት እንዲያገባት ቀለበት እንዲያደርግላት ትፈልጋለች ነበር ያለችውና እሱም የማይሆን ነገር አታውሪ፣ ይሄ በፍጹም የማይሆን የማይታሰብ ነገር ነው። እኔ ናታንን በጣም ነው የምወደው፣ አባቱም ደግሞ እንደ አባቴ እንደ ጓደኛዬ የልብ ጓደኛዬ ነው ነበር ያላትና እና ታዲያ ጓደኝነት ብቻ ምን ዋጋ አለው? እንዛመድ እንጂ እንጣመር ነው ያለችው። ጓደኝነት እኮ ከዝምድናም በላይ ነው። እኔ ይኸውልሽ ከሰው ከምወዳቸው ሰዎች መቆራረጥ አልፈልግም። ናታን እንደ ልጄ ነው የምወደው፣ ከልጆቼ ጋርም እያኖርኩትኝ ነው። ጓደኛዬም የእሱ አባትም ጓደኛዬ ለብዙ አመት አብረን ይኖር ነው ጓደኛዬ ነው። ስለዚህ የማይወዳት ሰው ጋራ ከማይወዳት ሰው ጋራ አጋብቼ ነገ እቺ ልጅ ብትበደልብኝ የሆነ ነገር ቢያደርጉብኝ ከምወደው ናታን ጋር መቆራረጥ አልፈልግም። ከምወደው ጓደኛዬ ጋር መቆራረጥ አልፈልግም። ምንስ ቢሆን እኮ ልጄ ናት። ሲበድሏት መቼም የማትወደው ሰው አግብታ እሷ አይወዳትም፣ እሷ እየወደደችው አግብቷት በኋላ ፍቅር የማይሰጣት እስከሆነ የሚያንገላታት፣ የሚመታት፣ የሚበድላት ቢሆን ልጄ ናት እኮ ምንም ብትሆን ዝም የሚል ይመስልሻል ነበር ያላት። ነው እንዴት ነው የምታስቢው አንቺ? ቆይ ማርቲ በማለት እንግዲህ ልጄ እኮ ናት ምንም ብትሆን እና እውነት ዝም የሚል ይመስልሻል? እማይሆን ቦታስ ለምን ትገፋፊያታለሽ? ህይወቷን አስተካከልላታለሁ ብለሽ ወይ ደግሞ የተሻለ ቦታ አደርጋታለሁ ብለሽ ጭራሽ ህይወቷን እንዳታመሰቃቂው ነበር ያላትና እሷም ምደርዬ እኔ እኮ እየገፋፋዋት አይደለም፣ እሷ ራሷ እኮ ነው የምትለው፣ እኔ እኮ ምንም አላደረኳትም ነበር ያለችውና አይ አይመስለኝም፣ ያንቺም ግፊት አለበት ልጅቷ፣ ወይ ፊት አሳይተሻት ነው ነበር ያለት። አረ የምን ይሄ ብቻ እሱ ቀለበት ካላደረገልኝ አለታ ራሴን አጠፋለሁም እያለች ነው ነበር ያለችው። እንዴ ዝም አልሻት? አሁን ራሴን አጠፋለሁ ስትል ዝም ብለሽ ለቀቅሻት ነበር ያለው። እንዴ እሷ መብራት ናት እንዴ ራሷን የምታጠፋው? እኛ እኮ እሷን ለማሳደግ እዚህ ደረጃ ለማድረስ ብዙ ዋጋ ከፍለናል እኮ። ማን ስለሆነች ነው እሷን ራሷ የምታጠፋው ነበር ያለው። ደግሞ ይወደኛልን ብላለች እኮ ነበር ያለችውና እንግዲህ ለማስማማት ነው እንግዲህ ወይዘሮ ማርታን ለማሳመን ነው ይወደኛል እወድሻለሁ ብሎኛል ያለቻት በውሸትና ይወደኛልም ያለችሽ አንቺን ለማሳመን ዋሽታ ነው። በፍጹም ከጥፍሩ ቆሻሻ እንኳን አይቆጥራትም፣ ከገለባውም አይቆጥራትም።
እሱ እኮ ከኛ በላይ እሷን በደንቡ ጠንቅቆ ያውቃታል ጸባይዋን። በዚህ ጸባይዋ እንዴት ነው እሷን አግብቶ ከእሷ ጋር ለመኖር የሚፈልገው? አንቺ ራሱ ሲመስልሽ እንዴት የሚሆን ይመስልሻል? ይሄ ነገር ይሄ በፍጹም የማይሆን ነገር ነው ያለው እንግዲህ እውነት ነው። ናሳ ለእሷ ምንም አይነት ቦታ የለውም እስካሁን እንግዲህ እስከምናየው፣ ምናልባት ለወደፊት ይኖረው እንደሆነ አናቅምና እንግዲህ ምናልባት ከአርጁን ጋራ ፕሮሚስ ካደረጉ አናቅም፣ እሱን አብረን የምናይ ይሆናልና አርጁን እንግዲህ በጣም ነው የሚወዳትና የአርጁንን ጉዳይ እንግዲህ ዳጣም ልታስደበድባት አርጁን እንደላከችበት ለናታን እየነገረችው ነበርና እሱም እንዲህ ዝምት ያለሽ ታዲያ ለምን አልነገርሽኝም እንዴ? ልጁ እኮ ጅል እኮ ነው ነበር ያላት። ሊመታሽ ሊያጠቃሽ ይችላል እኮ ለምን አልነገርሽኝም ቢላትም አይ ቶ አሁን ምንም ማድረግ የለብም እኔ በራሴ መንገድ ተፍ ተፍ ብዬ አሳምኘዋለሁ፣ ተነጋግረናል። ነገር ግን ኤቢ ነች የላከችው። እሷን የሆነ ነገር ካደረካት ከደበደብካት አይኗን ካጠፋህልኝ እወድሃለሁ፣ አፈቅርሃለሁ፣ ከኔ ጋር ሞር ትችላለህ ብለው ነው እየተጫወተችበት ነው። ደግሞ በጣም ነው የሚወዳት። ተጫወተችበት እኮ ነበር እንዴ። እሱ ምን አይነት ጅል ነው? እሷምስ እንዴት እንደዚህ አይነት ነገር ታስባለች ነበር ያለውና ተዋት እባክህ። እኔ ኤቢን በደንቡ ጠንቅቄ ነው ማቃት፣ አንተ አታውቃትም። ከአርጁን ጋራም አንተ እንዳትነጋገር እኔ በራሴ መንገድ ነገሮቹን ፈትቼዋለሁ፣ ተፈታፈ ብዬ አሳመንኩት በቃ ነበር ያለችውና ነገር ግን ለእኔ ስለተቆረቆርክልኝ ከልብ አመሰግናለሁኝ እያለችው ነበርና እሱም እንግዲህ እንደ አንድ ፍቅረኛ እንደሚወዳት ጓደኛው እንዴት እንደዚህ ሊያደርግ ይችላል? እንግዲህ ያሱኝ ልቀቁኝ ምናምን እያለ ነበረ ናታን ማለት ነውና አቤጌልና አርጁ አንድ ላይ ቢሆኑ ምን ይመስላችኋል? ይወዳታል፣ ያፈቅራታል። በቃ እሷ ባትወደውም ወንድ ልጅ ከወደደ የራሱ ማድረግ እኮ ይችላል። ሴት ልጅ ግን የወደደችውን የራሷ ማድረግ አትችልም። እንግዲህ ምናልባት አይታወቅም። ይህንን ዛሬ እንደ ቆሻሻ የምትጠላውን ሰውዬ ነገ አማራጭ ስታጣ እሱን ራሱ ልትወደው ልታፈቅረው ወደ እሱ ልትመለስ ትችላለች የሚል ሀሳብ ይኖረኛል እኔ ማለት ነውና እንግዲህ ሰላምዬ በተደጋጋሚ እኔ ለትዬ ልናገር ነው እውነቱን ካልተነገረኝ እኔ እንግዲህ በቃ ከዚህ በላይ የምችልበት አንጀት የለኝም እያለች እንግዲህ አቶ ደረጀን በተደጋጋሚ እያስጠነቀቀችው ትገኛለች ማለት ነው። አቶ ደረጀም እንግዲህ ትንሽ ቀን ታገዥኝ፣ ያለውን ነገር ሁሉ እነግርሻለሁ፣ አስተካክላለሁ እያለ ይገኛል። እኔ የፈራሁት ቀድሞ ሰላም እንግዲህ ከሌላ በኩል ከሰማች ቤቱ እንግዲህ ባንዴር ነው የሚቆመው ያለታና እሱም በጣም እየፈራ ያለው እንግዲህ ማርታ ይሄንን ቅሌት ከሰማች ይሄንን እውነታ ከሰማች ሰው አትሆንም፣ እጄ ላይ ትሞትብኛለች ነው እያለው እንግዲህ ማርታ ዳጣን በጣም ነው የምትወዳት፣ የእሷን ጥላቻ አይኖራትም። ነገር ግን ባለቤቴ በእኔ ላይ እንዴት እንደዚህ አይነት ነገር ያደርጋል ስትል ልትናደር ትችላለች። ለትዳሯ ክብር አላት፣ ቤቷን ትወዳለች፣ ባለቤቷን ትወዳለች፣ ለራሷ ክብር ያላት ሴት ናት እና ይሄን ነገር ደግሞ ከማርታ ደብቆም የሚዘልቅ ነገር አይደለም። አንድ ቀን መስማቷ አይቀርም። ከሌላ ሰው ከመስማቷ ደግሞ ቀስ ብሎ አቶ ደረጀ በራሱ መንገድ ወይዘሮ ማርታን ቢያሳምናት ቢነግራት ብዬ አስባለሁኝ ማለት ነው። እና ሰላምም ደግሞ ልጇን ማወቅ አለባት ማለት ነው። ምክንያቱም ይህን ሁሉ አመት ልጇን እየጠበቀች ነው። እንግዲህ 20 አመት ሙሉ ሰው ቤት ሰራተኛ ሆነ በተስፋ አንድን ልጅ መጠበቅ ማለት በጣም ከባድ ነው። የእድሜ ግማሿን ነው እንግዲህ ዳጣን እየጠበቀቻት ያለችውና እንደዚሁም ውስጧ አውቋል። እንግዲህ ልቤ ይደነግጣል ሳያት እያለች ነው በተደጋጋሚ ማለት ነው። እንግዲህ ለዳጣ የምታደርግላት እንክብካቤ የሌለ ነው። ዳጣም እንግዲህ መጀመሪያ እዛ ቤት ስትመጣ ከዛ በፊት ወጥታ ልትሄድ ነበር። ከዚህ ቤት ወጥቼ ሄዳለሁ በቅርብ ቀን ውስጥ እያለች ነበርና ዳጣ ስትመጣ ግን ሀሳቤን ቀይሬያለሁ የትም አልሄድም ነበር ያለችው። ሰው ሁሉ እንግዲህ ዳጣ ስትመጣ ምንድን ነው ሀሳቧን ያስቀየራት? በፊት ሄዳለሁ እያልሽ ነበረ፣ ዳጣ ስትመጣ ግን የትም አልሄድም ብለሽ ሀሳብሽን ቀይረሻል፣ ምንድን ነው ሚስጥሩ እያሏት ነበረ በተደጋጋሚ። እሷም አይ በቃ የትም አልሄድም ሄዳለሁ ብዬ ነበረ፣ የትም አልሄድም እዚሁ ነው የምቀመጠው ያለችውና በመሀልም እንግዲህ ዳጣ ከዛ ቤት ወጥቼ ሄዳለሁ ብለው እንግዲህ በተጣሉ ሰዓት እሷም እኔም በቃ ከዚህ ቤት ሄዳለሁ ነበር ያለችውና እሱ እንግዲህ ምንድን ነው አንቺ ዳጣም ብለሽ ነው እንዴ ሁሉ ጊዜ እየተቀመጥሽው?
እንግዲህ እያሉ ጥያቄ ፈጥሮባቸው ነበር። ይህን ሚስጥር እንግዲህ የሚያውቀው አቶ ደረጀ ብቻ ነው። እንግዲህ አውቃለች አላወቀችውም የሚለውን ነገርም የሚያውቀው እሱ ብቻ ነው ማለት ነው። እና ግን ሆነም ቀረም እውነቱን ለወይዘሮ ማርታ መናገር አለበት። እውነቱን ለወይዘሮ ማርታ ተናግሮ ዳጣንም ከእናቷ ማስተዋወቅ አለባት። እንደዚሁም ደግሞ ናታን ቀለበት ዳጣም እናቷን ማወቅ አለባት። ሰላም ደግሞ ልጇን ማወቅ አለባት ማለት ነው። እንግዲህ በዛሬው ዕለት ቃል በገባችው መሰረት እነግርሃለሁ፣ ስለ እናቴም ስለ አባቴም ያለውን ነገር እነግርሃለሁ ብለው ነበረ ለናታን ማለት ነው። እና እሱም እንግዲህ ውጭ ላይ ይዟት ወጥቶ ነበረ። እንግዲህ ቀደም ብላ እሷን እንድትወጣ አርግቶ እሱም ከተል ብሎ እየሄደ ነበርና እሱ ሲወጣም እንግዲህ አቤጌልም ሮጣ ተከትለው ዛሬ አምሮብሃል እያለች እያሞጋገሰች ደግሞ ዳጣም አሁን ነው ሄደችው። አንተም እሷን ተከተለህ የምትሄደው ለምንድን ነው? ውጭ ላይ ለመገናኘት ነው አይደለ? ከዛች አይጥ ጋራ ነበር ያለችውና እሱም አይጥ አትበይ፣ ተንግዲህ በኋላ ዳጣን አይጥ ብትያት እኔና አንቺ እንጣላለን ነበር ያላት። እንግዲህ ይህ መጣፍ ልገዛ ነው የሚሄደው፣ ከእሷ ጋራ ምንም የሚያገናኘን ነገር የለም። ስንቱን ነገር ተቆጣጥረሽ ትችዋለሽ፣ ስንቱን ነገር ጠርጥረሽ ትችዋለሽ ነበር ያላትና እንግዲህ አንቺና እኔ እንዴት ነው ተጋብተን ባልና ሚስት ሆነን መኖር የምንችለው? አንቺ እኮ የዳጣን አይደለም ግማሽ ሩብ 1% እንኳን ጠባይ የለሽም። የእሷን 1% ጠባይ እንኳን ቢኖርሽ እኔ እኮ አንቺን አገባሽ ነበረ። ግን አንቺ ጠባይ ዜሮ ነሽ። ምንም ነገር በቃ ሰው የሚልሽን አሰሚ። በተደጋጋሚ እየመከርኩሽ ሰው የሚልሽን አሰሚ በማለት እንግዲህ ዞር በይልኝ ከፊቴ በማለት ነበረ ትቷት ሄደው በቆመችበት ቦታ ማለት ነውና እሱ ትቷት ሲሄድ እንግዲህ እሷም እየተጣራች የምርቃቴ ለታ ቀለበት ታደርግልኛለህ፣ ባታደርግልኝ አልለቅህም እያለች እንግዲህ ዛቻ ይሁን ማስፈራሮ ይሁን ብቻ አይታወቅም እና እያለችው ነበር። እና እች ልጅ አበደች እንደ እያለች ያለ እንግዲህ ናታን ዝም ብሎ ነበር ትቷት ሄደውና እንግዲህ እውነትም እሷ ጥርጣሬዋ ልክ ነበረ። ከዳጣ ጋር እንግዲህ ውጭ ላይ ተገናኝተዋልና ዳጣም ለምንድነው ውጭ ላይ ቀጠርከኝ ዛሬ ነበር ያለችው። እንግዲህ አንቺ ደግሞ አቤጌል ተከትላኝ ከእሷ ጋር ለመገናኘት ነው አይደለም የምትሄደው ብላኝ ነበር። እኔ ግን በቃ የትም አልሄድም ብያት ሸምጥጫት መጣው ነበር ያለውና ግን አንተና እሷ መቼ ነው የምትፋቱት ነበር ያለችውና መቼ ተጋባን አንቺ ደግሞ ነገር ይልሻል ነበር ያትና እንዲያጎታ አይደል እንደዚህ የምትቆጣጠርክ ነበር ያለችው። እንግዲህ ለምንድነው ዛሬ ውጭ ላይ የተፈለኩት ያለችው። እንግዲህ ዛሬማ ስለ አባትሽ ስለ እናትሽ ትነግሪኛለሽ እናማ ዛሬ ውጭ ላይ ፈለኩሽ ስለ እናትሽም ስለ አባትሽም እንድትነግሪኝ ፈልጋለሁ ነበር ያላት እንግዲህ ናታንና እሷ ግን ስለ እናቴ አልነግረም ግን ስለ አባቴ እነግርሃለሁ በማለት እንግዲህ አባቷ አቶ ደረጀ ትክክለኛ አባቷ እንደሆነ ለናታን ነግሯለች ማለት ነው። ናታን እንግዲህ በጣም ደንግጦ ምን ነው ያለው? አንቺ የአቶ ደረጀ ልጅ ነሽ ነበር ያላትና አዎ ትክክለኛ አባቴ አቶ ደረጀ ነው። እናቴ ለጊዜው ትቆየኝ አላቃትም እኔም ነበር ያለችውና እናቴ አይደለም በፎቶዋ በአይኔም በአይምሮ ውስጥም የለችም፣ ነገር ግን በቅርቡ አውቃታለሁ ብዬ ተስፋ አደርጋለሁ ነበር ያለችውና እንግዲህ ናታን ይህንን ነገር ለሰላም ተነገራ። ሰላም እንግዲህ ልጇ ዳጣ እንደሆነች 100% ጠንቅቃ ታውቃለች። በቀጣይ እንግዲህ ናታን እውነታውን ለሰላም ይነግራታል አይነግርም ወይም ሄደው በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ።